አንድ ልጅ ጋር እንደዚህ ስናወራ ስታወራኝ በጣም ትምህርት ቤት መሄድ አልፈልግም። ምክንያቱ ደግሞ ሁሉም ክፍል ውስጥ ያሉ ልጆች በሙሉ የወንድ የሴት ጓደኛ አላቸው ወይም ሪሌሽንሽፕ ውስጥ ገብተዋል። እኔ ብቻ ነኝ የቀረሁት እና ቡል ተደረኩኝ እና ሰው ሁሉ የገባበትን ውስጥ መግባት ነበረብኝ። ስላልገባው ግን ቡል ተደረኩኝ። በጣም የተሰማኝ ስሜት የዝቅተኝነት ስሜት ነው። ስለዚህ ትምህርት ቤት መሄድ አልፈልግም። ሽቶ ያላችሁ ሰው ልጆች በአጠቃላይ ለቡሊንግ ሲጋለጡ ነገሮችን ራሳቸውን ከሁኔታው ነጥለው የማየት እንትን የላቸውም፣ ብቃት የላቸውም። ኢንተርናላይዝ ወደ ውስጣቸው ነው የሚወስዱት። ስለዚህ ከራሳቸው ጋር ያገናኙታል። ማረባ ሰው ነኝ፣ ዋጋ የለኝም፣ ህይወቴ ምንም ዋጋ የለውም። የተለያየ ብዙ የተጋለጡ ልጆች መነሻው ያልታወቀ የአካላዊ ህመሞች ኤግዚቢት ሊያደርጉ ይችላሉ። ከዛ ገፋስ እየዘለለ ከፍ እያለ ሲመጣ ከሌሎች ሁኔታዎች ጋር ተደማምሮ ራስን የህይወትን ለማጥፋት እስከመሞከር እስከማድረግም ሊሄድ ይችላል ማለት ነው። ምን አድርገን ብናሳድጋቸው ነው? ምን ብንሰጣቸው ነው? ምን ፊድ ብናደርጋቸው ነው? አንዳንድ ነገሮች በዚህ መጠን ልጆቹ ጨካኝ የሆኑት በጣም ያንግ ናቸው። ካየሽ ገና ማለት ልጆች መላእክት ናቸው፣ ምንም ያውቁት የለምና እኛ ወላጆች እንዴት አድርገን ብናሳድጋቸው ነው? ምን ብንሰጣቸው ነው ብዬ ሁሉ አስባለሁ። ብዙ ነገር መልቀቅ፣ ማሳፈር፣ ቦዲ ሼሚንግ ትንሽ ይከብዳል እያየናቸው ያሉት ነገሮች። ሰላማዊት ተስፋዬ የምክር አገልግሎት ባለሙያ፣ በማህበረሰብ ስራ 2ኛ ዲግሪ ያላት፣ በትራውማ ላይ ከ10 ዓመታት በላይ የሰራች፣ EMDR በሚባል የቴራፒ አይነት በልዩ ሁኔታ የሰለጠነች፣ በአፍሪካ የEMDR የኢትዮጵያ ተወካይ የሆነች የዛሬ እንግዳችን ናት። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ሰላማዊት ተስፋ ይባላለሁ። ዛሬ ከትዕግስት ዋልተ ንጉስ ጋር ከልጆች ጋር በተገናኘ በሚከሰቱ ሳይበር ቡሊንግ ጋር በተገናኘ ተነጋግረናል እና ጥሩ ጊዜ ነበረን። ጥሩ ጊዜ ያሳልፈናል። እንደምትከታተሉት ተስፋ አደርጋለሁ። አንዳንድ ነገሮችን እንደምታገኙበት ተስፋ አደርጋለሁ እና ደግሞ የትዕግስት ቻናል በጣም ጥሩ ነገሮችን የምናገኝበት፣ ስለ አእምሮ ጤና ጠቃሚ ነገሮችን የምንወስድበት የምናድግበት ስለሆነ ላይክ አርጉ፣ ሰብስክራይብ አርጉ እና ለሌሎችም አጋሩ። ሰላምዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ቲጂ። በጣም አመሰግናለሁ እንግዳይ ስለሆንሽ። ምስጋናም አለኝ፣ ቀጥሎ ማቀርበው ምስጋናም አለኝ። በእርግጥ በተለይ ደግሞ በጣም በከባዱ ጊዜ ሜቢ 7 ዓመት ምናምን በፊት በጣም ረጅም ጊዜ 7-8 ሜቢ ሆኗል ይመስለኛል፣ ረጅም ዓመት በፊት ሚዲያ ላይ እናገረዋለሁ አይ ኒድድ ሄልፕ በጣም እና እገዛ በምትፈልጊበት ጊዜ ደግሞ ሰዎች በጣም ሚስ አንደርስታንድ ያደርጋሉ። እንዴት ቴራፒስት ሆነሽ እንዴት ነው ሰፖርት የምታገኘው የምትፈልጊው እንዴት ትጠይቂ፣ አንቺም ችግር አለብሽ ነበር የሚባለው እና በዛ ጊዜ አውቃለሁኝ። አብረን ትሬኒንጎችን እንወስዳለን፣ አብረን በሙያው ላይ መቀራረበዋለን። ግን እድል የለንም ባይዘው የኛ ስራ ላይ በተለይ አሁን ያለነው ቴራፒስቶች ሌላ ቴራፒስት ከምናምን ሄደሽ ወይ ከሆነ ሀገር ሄደሽ የምታመጪው አይደለም፣ ጥቂትም ስለሆነን ስለዚህ እንትኑን ባውንድሪ አልፈሽ ያው የሙያውን አልፈሽ ግን ቢሆንም እኔን አግዘሽኛልና በጣም በጣም ቴንክ ዩ ሶ ማች። በዚህ አጋጣሚ አመሰግናለሁ። እነዛ ጊዜያቶች ያው አልፈዋል፣ እግዚአብሔር ይመስገን። ፕሮሰስ ማድረግ የነበረብኝ ነገሮች ነበሩ፣ ፕሮሰስ አድርጌያለሁና ለማመስገንም ነው። አንድ መጀመሪያ በጣም አመሰግናለሁ። ለእኔም ኢትስ አን ኦነር ማለት በጣም ትልቅ ነገር ነው። ቴንክ ዩ ሶ ማች ለበጎ ቃላቶችሽ እና አይኖ ማለት ኢትዋዝን ኢዚ አይደለ። በእኛ ሙያ ላይ አብሮሽ ቀላል አይደለም። አብሮሽ ለሚሰራ ሰው አግዘኝ ብለሽ መጠየቅ አይደለ። ስፔሻሊ አንቺ ባለሽ ልምድ
በነበረሽ ኤክስፖዠር በነበረሽ ቦታ እና ለእኔም ትንሽ ከባድ ነበር ማለት ነው። እሱን በጣም ሄዚቴት አድርገሽ ግን የት ሄዳለሁ ማለት ሰው የለም እና በጣም ደስተኛ ነኝ እኔ ጋር ስለመጣሽ በጣም ደስ ብሎኛል። እና ለእኔም ያደግኩበት እና ብዙ ልምድ ያገኘሁበት ለእኔም የግሮዝ ኤክስፒሪየንስ አለ ያደግኩበት እኔም ብዙ ነገር የተማርኩበት ራሴም ላይ ሰራሁበት አጋጣሚ ነበር። ሰው ለአንቺ ብቻ ሳይሆን ለእኔም ጥሩ ትልቅ እንትን ነው ትልቅ ጊዜ ነበረ እና ቴንክ ዩ ሶ ማች ኤን ኦልሶ መመስጋገን ከጀመርን ላልቀረ ሌላ ላመሰግንሽ የምፈልገው በአጠቃላይ ይሄ የሳይኮቴራፒ ስራ ላይ ለምታበረክችው ነገር ሀገራችን ላይ ሳይኮቴራፒ እንዲታወቅ ቴራፒ ሰው እንዲፈልግ የምክር አገልግሎት ጠይቆ እንዲመጣ ያለበት ሁኔታ እንዲመረምር ያስፈልገኛል ወይስ አያስፈልገኝ ብሎ እንዲያስብ እንዲያረግ በአጠቃላይ የሰርቪሱን ራሱ አገልግሎቱን ራሱ በማስተዋወቅ ለረጅም ጊዜ ትልቅ ስራ ስትሰሪ ቆይተሻል እና በእውነት ሁላችንም እዚህ ሙያ ላይ ያለነው ሰዎች የምናውቅ የሚታወቅ ነገር ነውና በጣም እናመሰግናለን። ይሄን ድኔ ጋር ክላይንት ራስ ጋር ሲመጣ ብዙ ጊዜ ቲጂ እኮ ስለሌለች ነው መጀመሪያ ቲጂ ፈልጌ ነው ቲጂ ነበር ስለጀመርኩ ነው እኔ መጀመሪያ ቲጂ በቃ ብዙ ሰው ስላላት አሁን ወይ ደግሞ ሁለተኛ ብቻ ሆነን ነው እኛ ጋር የሚመጡት ዋና መምጣታችሁ ነው ብዬ አክሴፕት አደርጋለሁ። ይሄ የማይካድ ነገር ነው። ለሱ በጣም ላመሰግንሽ እፈልጋለሁ። በመጽሐፍሽም ብዙ ሰው ስንትን አድርገሻል። በመጽሐፍሽም አክቹዋሊ ከሱ ተነስተው አንብበው ራሴን እንዳያረገኝ ራሴን እንድመረምር አረገኝ እና ቴራፒ ያስፈልገኛል ለካ እዚህ ጋር እንደዚህ ችግር አለብኝ ለካ እንደዚህ ሆኛለሁ ብለው ሰዎች ራሳቸውን እንዲመረምሩና የምክር አገልግሎት እንዲፈልጉ ራሳቸውን እዛ ውስጥ እንዲያስገቡ የእውነት ነው የምልሽ ብዙ ክላይንቶች እኔ ጋር እንደዛ ብለው እሱም አንስተው የሚመጡ አሉ። የትዕግስት መጽሐፍ ሳነብ ወደ የትዕግስትን ቪዲዮ ሳይ የትዕግስትን ኢንተርቪው ሰምቼ ብሎ በጣም ብዙ ሰው ቴራፒ እንትን ያደርጋል ሲክ ያደርጋል እና ለብዙ ሰው ቴራፒ እንዲፈልግ ያደርግሽ እንደ ብዙ ሳይኮቴራፒስት ኢንስፓይሬሽን የሆንሽ ራስሽን ውጭ አውጥተሽ ብዙ ስራ እየሰራሽ ያለሽ እኔም ላመሰግንሽ እፈልጋለሁ። አመሰግናለሁ። በጣም ሰፊ ምስጋና ነው። እግዚአብሔር ያክብርልኝ ሰላምዬ፣ በጣም አመሰግናለሁ። ወደዚሁ ስንገባ ወደ ቴራፒስት የኤምዲአር ቴራፒስት ነሽ፣ ትራማ ቴራፒስት ነሽ። በተለይ የፍቅር ደግሞ ልጆች ላይ በጣም ደስ ይልሻል። የተለየ ፓሽን እንዳለሽ አውቃለሁኝ። ብዙን እናወራለን። የምትማሪያቸው ትምህርቶች የምታነቢያቸው ነገሮች ላይ በጣም እረዳለሁ። እና ሰላምዬ አንድ ሰው ቴራፒስት ሆኖ ወይም ሰላም ቴራፒስት ናትና ቴራፒስት ስለሆነች ብዙ የሜንታል ሄልዝ ኮንዲሽኖችን ችግሮችን ስላወቀች ችግር የለባትም ማለት እችላለሁ። ሰላም እንዲሁ በደንብ ፐርፌክት ናት ማለትሽ ነው? ፐርፌክት ናት ወይ? ደግሞ ስትታይ ፈገግታለሽ፣ በቃ ደስት ያለሽ ማንም ሰው ማሳለፍ ይፈልጋል ጊዜ ከአንቺ ጋር። ስለዚህ የለባትም ማለት ነው ወይስ? በጣም ቀላል ደስ አይልም ነበር እንደዛ ቢሆን፣ ግን በፍጹም እንደዛ አይደለም። ክላይንቶቻችንም ያው አንቺ መቼስ ኤክስፒሪየንስ የምታደርጊው ነው አይደለ? ክላይንቶቻችንም የሚሉት ነገር ነው ብዙ ጊዜ እና በቃ አንቺ ግን ታድለሽ ይሻል እና እንትኑ ማነው ቤተሰብሽ ታድሎ፣ ባለቤትሽ ታድሎ፣ ልጆችሽ ታድለው በቃ እንዴት እድለኞች ናቸው ይልሻል። ግን እውነታው እንደዛ አይደለም አይደል? አዝሎ ህይወት እስከኖርሽ ድረስ እንደ ማንኛውም ሰው ችግሮችን ትጋፈጫለሽ። የግል ችግሮች አሉ፣ የልጅነት ትራውማ አለ፣ የቤተሰብ ችግር አለ፣ የህይወት ፈተናዎች አሉ። እንደ ማንኛውም ሰው ከግንኙነትሽ ጋር ከሪሌሽንሽፕ ጋር በተገናኘ የትዳር ፈተናዎች፣ ሁሉም ፈተናዎች ይመጣሉ። ሌሎች ሰዎች ሁሉ የሚጋፈጡትን ነገሮች እኛም እንጋፈጣለን አይደል? ከዛ በተጨማሪ ደግሞ ከስራችን ጋር የተገናኙ ደግሞ ፈተናዎች አሉ። ከብዙ የአእምሮ ስብራት ካለበት ወይም ትራውማ ካለበት ሰው ጋር ስትሰሪ ደግሞ የምትወስጃቸው ነገሮች አሉ አይደለ? ሰከንዳሪ ትራውማ የምንለው አንቺም በሁለተኛ ደረጃ ያንን ትራውማ ትቀበያለሽ፣ ትወስጃለሽ። እሱ ላይ መስራት አለብሽ። ምንድነው ኮምፓሽን ፋቲግ የሚባለው? ለረጅም ጊዜ በቃ ለሰው በማሰብ የምታሳልፊው በማሳለፍሽ ብቻ ራሱ የሚወስደው ነገር አለ ከአንቺ። ኮምፓሽን ፋቲግ ነው። በርናውት ታደርጊያለሽ። በጣም ከቆየሽ በቃ ምንድነው የሚባለው ይሄ የትንሽ የስትሬስሽ እና የድካምሽ ደረጃ ከፍተኛ ይሆንና በርናውት ታደርጊያለሽ። ከስራም ጋር ስራውም ራሱ በጣም ይፈትናል አይደለ?
ግን ጥሩ ነገሩ ምንድነው አት ሴም ታይም ከሌላው ሰው ደግሞ ለየት ያለ ምን አለን ብትይ እኛ ሪሶርሶች አሉ ልንጠቀማቸው የምንችላቸው ሪሶርሶች አሉን፣ ልምዶች አሉን። ከክላይንቶቻችን ጋር ስንሰራ ያዳበርናቸው፣ የወሰድናቸው፣ የተማርናቸው እነሱን ሪሶርሶች ጤነኛ በሆነ መንገድ ችግሮቻችንን መፍታት እንድንችል ያስችሉናል አይደል? እርስ በርሳችንን ሰፖርት እንደራረጋለን። የባለሙያ እገዛም የምንጠይቅበት ሁኔታ አለ። ከዛ ሱፐርቪዥን፣ ኮንሰልቴሽን ምናምን የሚባሉ እገዛዎች በሙያችን አሉ። ባውንደሪ ሴት እናደርጋለን አይደል? ለክላይንቶቻችን የምመክራቸው ብዙ ነገሮች የስራና የግል ህይወት ባውንደሪዎችን ሴት በማድረግ የተለያየ መንገዶችን የያዝናቸውን የተለያዩ መንገዶች ራሳችንን የመንከባከብ ሜቢ ከሌላው የተለየ እንትኖች ይኖሩናል፣ አቅሞች ይኖሩናል። አይ ቲንክ እሱ ይለየው ይሆናል እንጂ ቴራፒስት ስለሆንሽ ኢሚዩን አይደለሽ፣ ነፃ አትሆኝም ከችግሮች። እንደ ማንኛውም ሰው ሁሉ ነገር ትጋፈጫለሽ። ቴራፒስት ቢሆን ማለት ነው። እንደ ማንኛውም ሰው ሁሉም ሰው ፌስ የሚያደርገው የሚጋፈጠውን ነገር ሁሉ ቴራፒስት በህይወቱ ይጋፈጣል። አለበለዚያ ህይወት የለም እኮ እያኖርሽ አይደለም ማለት ነው። በየቀኑ ችግሮች እየተጋፈጥሽ እየፈታሽ ከነሱ እያደግሽ እይታ እያገኘሽ ዋይዝ እየሆንሽ እያበሰልሽበት ካልሄድሽ ህይወት እየኖርሽ አይደለም ማለት እሱ ነው አይደል? የእኛም ስራ የተፈጠሩብሽን ከባድ ነገሮች ለህይወትሽ ወደሚጠቅሙ ጥንካሬዎች እንዴት ትለውጫቸዋለሽ ነው አይደል? ለእኛም ከክላይንቶቻችን ከምንሰራው ራሳችን ላይም በተቻለ እሱን አፕላይ ለማድረግ እንሞክራለን። ቴንኪዩ ደግሞ ለምታደርጊው ነገር በጣም እናመሰግናለን። አስተዋጽኦ ቀደም ሲል እንዳልኩት ልጆች ላይ ነው የምትወጁ ብዛት። አሁን የልጆቻችንን ጉዳይ ሳነሳው ድሮ አሁን እኔና አንቺ ቢ ስናድግ እኛም በፊት የነበሩት ወላጆቻችን ምናምን ትምህርት ቤት ሲኬድ ትምህርት ቤት ነበረ ቡሊንግ ያለው ወይንም የሆነ ገፋ ማድረግ ወጋ ማድረግ ያለው በነገርም በምንም በስድብም ትምህርት ቤት ውስጥ ነበረ። አሁን ደግሞ ኢንተርኔት ዘመን ላይ ነው ያለ ነው እና ሳይበር ቡሊንግ የሚባል ነገር ተፈጥሯል። እና አንድ ተማሪ አንድ ህፃን ልበለው አንዱን ልጅ ማሸማቀቅ ከፈለገ ሩቅ አይሄድም፣ ኢንተርኔቱን ነው የሚጠቀመው ወይም ኢንተርኔት ቴክኖሎጂን ነው የሚጠቀመው። እና እንዴት ነው ግን ኢምፓክቱን እንዴት ታይዋለች? ስለሱ እንድናወራ በጣም ፈልጌያለሁ ዛሬ። ሳይበር ቡሊንግ ሜይ ቢ ኢምፓክት አሳድሮባቸው ተጽዕኖ አሳድሮባቸው የመጡት ክላይንቶች አሉሽ ወይ? ያየሻቸው ልጆች አሉ ወይ? እንደው አንዳንድ ኬዞችን ማጣቅሰሽ ሚቻል ከሆነ ብናወራቸው ደስ ይለኛል። እሱ ምን ትያለሽ? ሳይበር ቡሊንግ አለ በደንብ የዓለም አቀፍ ችግር ነው በአሁኑ ሰዓት እና የዓለም ጤና ድርጅትን በነገራችን ላይ በልጆች ላይ የሚደርሱ ጥቃቶች መሀል አካቶታል አሁን ሳይበር ቡሊንግን እና ተካቷል። እና በተደረገ ጥናት መሰረት በዓለም አቀፍ ደረጃ ከ3 ልጆች 1 ልጅ የሳይበር ቡሊንግ ወይም ደግሞ ኢንተርኔት ላይ የሚደረግ ጥቃት ሰለባ ነው። ከ3 ህፃናት ከ18 ዓመት በታች ካሉ ልጆች ታዳጊ ልጆች ከ3 1 ልጅ ተጠቃሚ የኢንተርኔት ተጠቃሚዎች 1 ልጅ ተጠቂ እንደሆነ ተገልጿል። እና ጥናቱ በነገራችን ላይ ኢትዮጵያንም ያካትታል። ከኢትዮጵያም ሳምፕል የወሰደ ጥናት ነው እና ኢትዮጵያ ውስጥ እስከ ኦንላይን ከሚሆኑ ልጆች እስከ 50%ዎቹ ለኦንላይን ለሳይበር ቡሊንግ ተጋላጭ ናቸው። ከዛ ውስጥ ደግሞ 10% የሚሆኑት ልጆች ለተለያዩ ኤክስፕሊሲት የሆኑ የወሲብ ኮንቴንቶች የወሲብ ሁኔታዎችን እንዲያዩ ከዛ ራሳቸው 10% የሚሆኑ ልጆች ለዛ ተጋላጭ ናቸው። በተለያየ መንገድ እንዲያዩ ሊሆን ይችላል። ራሳቸው ቀርጸው እንደ ጓደኛ በማስመሰል በእነሱ እድሜ እንዳለ በማስመሰል ቀርጸው እንዲሉ እንዲያጋሩ በማድረግ ሊሆን ይችላል። እና በተለያየ መንገድ ልጆች ለወሲብ ብዝበዛ የሚያጋልጡ አይነት ሁኔታዎቹን ተጋላጭ እንዲሆኑ ለወሲብ ኮንቴንቶች ተጋላጭ ሆነዋል 10% ይላል ጥናቱ። እና የሚገርም ነው። አፍሪካ ውስጥም በደንብ እንትን ያለ ነው። እና ደግሞ የቴክኖሎጂ ሁኔታ በጨመረ ቁጥር እየጨመረ የሚመጣ ነገር ነው። እና ብዙ ጊዜ እኛ ሀገር ክላይንቶች ሲመጡ የሳይበር ቡሊንግ ገጠመኝ ብለው በቀጥታ ለሱ ብቻ ላይመጡ ይችላሉ። ያንግም ሆነ
አዋቂ ሲመጣ ከተለያዩ ነገሮች ጋር ኮንትሪቢዩቲንግ ፋክተር ተጨማሪ ሁኔታ ሆኖ ለህይወታቸው ለጭንቀታቸው ስለራሳቸው ስለሚሰማቸው መጥፎ ነገር ላይ ተጨማሪ ሁኔታ ሆኖ ይገለጻሉ። ብዙ ጊዜ ህጻናት ብቻ ሳይሆን አዋቂዎች ማለት ነው። እና የህጻናት ላይ ግን ልዩ የሚያደርገው ምንድነው? ህጻናት ብዙ ጊዜ ሪሶርስ የውስጥ የራሳቸው አቅም በጣም ጠንካራ አይደለም አይደል? በአካባቢያቸው ላይ ነው ሪላይ የሚያደርጉት የሚመኩት ለጥንካሬያቸው ለእገዛቸው። ስለዚህ እነሱ ላይ የሚያመጣው እንትን በጣም ከፍተኛ ነው። እነሱ ላይ ልጆቹ ላይ የሚያመጣው ተጽዕኖ ከፍተኛ ነው። ልክ እንደ ሌሎቹ ሁሉ አቢዩዞች ልጆች ላይ እንደሚደርሱ እንደ ሁሉም አቢዩዞች እና ጥቃቶች ከፍተኛ ጉዳት ያደርሳል። ልክ ሁሉም አቢዩዞች እንደሚያደርሱት አላለ። ስለ ራስ ያለ አመለካከትን መግደል በጣም ኔጌቲቭ እንዲሆን፣ ስለ ራስ ያለ ራስን መጥላት፣ ዋጋ የለኝም ብለው እንዲያስቡ፣ ህይወታቸው እንዲጠሉ፣ ጨለምተኛ ስሜት ውስጥ እንዲገቡ ሊያደርጋቸው ይችላል። የተለያዩ አይነት እንደዚህ አይነት እንትኖች ኢፌክቶች አሉት። እና ደግሞ ከባድ የሚያደርገው ምንድነው? ሰዎቹ ኦንላይን እንትን የሚሉ ሰዎች አንደኛ ተደብቀው ነው አይደለ? ለምሳሌ ሁሌም ላያውቁ ይችላሉ ማነው ያንን ሳይበር ቡሊንግ የሚያደርገው የሚለውን ላይታወቅ ይችላል። ስለዚህ በጣም ኤክስትሪም የሆኑ ነገሮችን ሊሏቸው ይችላሉ፣ ሊያጋልጧቸው ይችላሉ ልጆቹን፣ ትራውማታይዚንግ ነገሮችን። ከዛ ደግሞ በጣም ሊዛባ ይችላል። አንዴ ፖስት የተደረገ ነገር ብዙ ሰው ጋር ሊደርስ ይችላል እና ደግሞ ለረጅም ጊዜ ሊቆይ ይችላል። ህይወታቸው ሙሉ የሚከተላቸው ነገር ሊሆን ይችላል ማለት ነው። አሁን ኢሚዲየትሊ ከሚፈጥረው የአእምሮ ጠባሳ በተጨማሪ ረጅም ጊዜ ቆይቶ ህይወታቸውን ሁሉ ተጽዕኖ የሚያሳድር ነገር ሊሆን ይችላል። ስለዚህ ኢምፓክቱ በጣም ሰፊ ነው። ቅርብ ቀን ምን ሰማው መሰለሽ? 10ዎቹ እድሜ ክልል ውስጥ ያለች ልጅ ልክ እንደዚሁ በሳይበር ቡሊንግ፣ በተለይ አሁን ደግሞ እንትኑ በጣም ከፍ ብሏል። 10ዎቹ መጨረሻ ላይ ያሉ ልጆች ከእርቃን ምስል ጀምሮ ሌሎችም ከፍ እያለ መጥቷል። እና የሰማሁት ነገር በዚህ ምክንያት ራሷንም ለማጥፋት ሙከራ አደረገች። እንዲሁም ደግሞ በቅርብ ሰምተናል አንዲት 13 ዓመት አይደለ ታዳጊ ልጅ ወጣት ልጅ ራሷን አጥፍታለች። ምክንያቱ ደግሞ ተደርጎ የተጠቀሰው እንግዲህ እኔ ያየሁትን ነው የምናገረው፣ ያነበብኩት ላይ የተጠቀሰው ሳይበር ቡሊንግ ነው። እና ይሄ ሳይበር ቡሊንግ እኛ ራሱ ወላጆቹ ገብቶናል ራሱ ብዬ እየጠየኩኝ ነው። እኛ የምንጠብቀው ትምህርት ቤት ውስጥ ነው፣ እዛ ፊዚካል ኢንቫይሮንመንት ውስጥ ነው። ልጄ በሰላም ሄዶ በሰላም ይመለሳል ብዬ ነው ማስበው። እና በሰላም ገብቶናል ራሱ ብለሽ ታስቢያለሽ? ራሱ እንደወላጅ አይ ቲንክ በጣም ጥሩ ጥያቄ ነው። ይሄ አስፈላጊ ጥያቄ ነው። አይ ቲንክ ብዙ ይቀረናል። ምክንያቱም ኢቨን ልጆች አሁን ኦንላይን ሲሆኑ ገብተው የሚያዩዋቸውን ልጆች አሁን እንትናቸው ኦንላይን ሲገቡ የሚያዩዋቸውን ሳይቶች፣ የሚጫወቱባቸውን ጌም የሚጫወቱባቸውን ነገሮች ሼር የሚያደርግባቸውን አንቺ ስማቸውን ሰምተሻቸው ማታውቂያቸው ሊሆኑ ይችላሉ። ይህን በአጠቃላይ ይሄ የኢንተርኔት እየሄደበት ያለው ፍጥነት እንኳን ለህፃናት እኛም ዝግጁ የሆን ሬዲዮንበትና የተዘጋጀንበት ነገር አይደለም፣ የገባን ነገር አይደለም በእርግጠኝነት በትክክል ማለት ነው። ስለዚህ እኛም ራሳችንን ልጆቹን ለማገዝ በዛ መንገድ በጣም ብዙ ስራ ራሳችን ላይ መስራት እንደሚጠበቅብን ነው የምንረዳው። እና ዩራይታው በጣም እንትን ነው ከእኛም እንትን በላይ እና እኛንም ባይዘ አዋቂዎችንም እኮ በጣም ተጽዕኖ እያሳደረ ያለ ነገር ነው። ሁሉም አስፔክቱ ማለት ነው። ያ ጊዜ ከመውሰዱ አይምሮ ከመቆጣጠሩ አንዴ ስክሮል ማድረግ ከጀመረ ሰው ስራውን ህይወቱ እንዳለ ትቶ ቁጭ ብሎ ኢምፖርታንት ነገሮችን ትቶ ኢንክሉዲንግ ልጆቹን መንከባከብ፣ ለልጆቹ አቴንሽን መስጠት ትቶ ላይክ ከቀን በላይ ሆነ ነው። ምክንያቱም ዲዛይን የተደረገበት መንገድ እንደዚህ ሀሳብሽ እንዳለ ከጀርባ ከሱ ፕሮፊት ትርፍ ለማግኘት እየሰሩ ያሉ ቀን ተቀን የተሻለ ነገር ምን ባረግ የሰዎችን አይምሮ ይዤ ሌላ ነገር ሳያረጉ እዚህ ላይ ብቻ እንትን ብለው ረጅም ሰዓት ማሳለፍ እንዲያሳልፉ ማድረግ ይችላለሁ። ኢማጂን አዳልቶችን ራሱ የምታስቢውን ቀጥሎ የአስተሳሰብ ፓተርንሽ እንዴት ነው የሚሄደው፣ ቀጥሎ ምን ትፈልጊያለሽ የሚለውን እያደረጉ በዛ መንገድ ኪሬት እያደረጉ እያስተካከል የሚያቀርብልሽ ሳይት ነው። እና ኢማጂን ለህፃናት ደግሞ እንዴት ከባድ እንደሚሆን እና እንትኑም ሪፍሌክሽኑ ከዛም የሚገኘው ምላሹም እንዴት እንደሚከብዳቸው እና ስፔሻሊ ልጆች በአጠቃላይ ልጆች
ኢን አዲሽን ቱ ነገሩ በጣም ውስብስብ ከመሆኑ በተጨማሪ ልጆች አይምሯቸውም ይሄ ፕሪፍሮንታል ኮርቴክስ የምንለው የአይምሯቸው ክፍል ገና አልጎለበተም። ይሄ የሎጂካል ምንድነው ምክንያታዊ የሆነ አይምሯቸው እንትን ገና ጉልብቶ አልጨረሰም አይደለም። 25 አካባቢ ሲሆን ነው አይ ቲንክ ዲቨሎፕ እያደረገ የሚመጣው በደንብ የሚጨርሰው አድጎ። ስለዚህ ያ የማገናዘብ ነገሮችን ሎጂካሊ የማየት ነገራቸው ገና ያላደጉ ልጆችን ይክን ኢማጂን እንዴት በምን አይነት ደረጃ አፌክት ሊያረጋቸው እንደሚችልና አሁን ቲኔጆች ላይ የምታስተውዩ ነገር ነው። አሁን ለምሳሌ በፊት few years back ከጥቂት ዓመታት በፊት ሼር ያደረጓቸው ነገሮች ፒክቸሮች ምናምኖች ከዛ በጓደኞቻቸው ባላሰቡት ሁኔታ ለነሱ ሲደርስ ምናምን ጓደኞቻቸው እጅ ገብተው ሜቢ ለአንድ ሰው ሊሆን ይችላል ያጋሩትና ጓደኞቻቸው ደርሶ ከዛ እነሱ መልሶ እንትን ሲደርሳቸው ያ ነገር መልሶ እነሱ ሲደርሳቸው በዚህ ጥቂት ዓመታት እንዲህ አይነት ነገሮች በተደጋጋሚ የምንሰማው ነው ማለት ነው። በጣም እኔ ራሴ አስታውሳለሁ ትንሽ ቆይቷል እንጂ አንድ ልጅ ጋር እንደዚህ ስናወራ ያው እኔ ልጆች ላይ ብዙ ስለማልሰራ ግን አጋጣሚ አባቷ እንዳገኛት አደረገኝና ትንሽ ቆይቷል ስታወራኝ በጣም ትምህርት ቤት መሄድ አልፈልግም ትምህርት ቤት መሄድ አለመፈለግ አልፈልግምና ምክንያቱ ደግሞ ሁሉም ክፍል ውስጥ ያሉ ልጆች በሙሉ የወንድ የሴት ጓደኛ አላቸው ወይም ሪሌሽንሺፕ ውስጥ ገብተዋል። እኔ ብቻ ነኝ የቀረሁት እና ቡል ተደረኩኝ እና ሰው ሁሉ የገባበትን ውስጥ መግባት ነበረብኝ። ስላልገባው ግን ቡል ተደረኩኝ። በጣም የተሰማኝ ስሜት የዝቅተኝነት ስሜት ነው። ስለዚህ ትምህርት ቤት መሄድ አልፈልግም ነው ልጅቷ ያለችው። አሁን ይሄ ቀጣዩ ጥያቄ ይሄ ልጆቹ እንደዚህ አይነት ነገር ከዚህ በኋላ እንደሚያጋጥማቸው እርግጠኛ ነኝ። በጣም እንዲህ አይነት ነገሮች ይኖራሉ ልጆቻችንን ወደ ትምህርት ቤት ስንልክና ምን አይነት ሪሶርስ ነው መገንባት ያለበት ልጆቹ ላይ ምን ስላጡን አንዳንዶቹ ቶሎም የመቋቋም አቅምም የላቸውም ስብር ይላሉና ምን አይነት ሪሶርስ ነው የሚያስፈልጋቸው መጥቶ ግጭት አድርጎ የሚመልሰው ምን አይነት ኢንተርናል ሪሶርስ ያስፈልጋቸው ነው ብለሽ ታስቢያለሽ? አቅማቸው ላይ ቅድም እንዳልነው ይሄኛው ያው የተለየ የራሱ ገጽታ ቢኖረውም እንደ ሌሎች አይነት የአቢዩዝ አይነቶች ነው አይደለ? ስለዚህ ከልጆች ከአቢዩዝ ውስጥ እንዳይጋለጡ ከዛ ከተጋለጡ በኋላ ራሳቸውን ከሁኔታው ማውጣት እንዲችሉ የወላጅ ድጋፍ በጣም ያስፈልጋቸዋል። ከወላጅ ጋር ጠንካራ የሆነ እንትኑ ብዙ አካላትን ያካትታል። የዚህ ሪስፖንሲቢሊቲ አይደለ? ወላጅን ያካትታል፣ መንግስትን ራሱ ያካትታል። ህግ አውጪ፣ ህግ አስፈጻሚ አካላትን ለምሳሌ መጥፎ ነገር በተከሰተ ጊዜ ወደ ህግ በተያዘ ጊዜ ምን አይነት ምላሽ ይሰጣል? እሱም ኢምፖርታንት ነው። አስተማሪዎችን ያካትታል። ኦንላይን ያሉ ማህበረሰቦች አንድ አይነት እንትን ሲሰጥ ጥቃት ሲመጣ ኦንላይን ሲመለከቱ ምን አይነት ሪስፖንስ ይሰጣሉ? ምን አይነት ምላሽ ይሰጣሉ? እንደዚህ አይነት ኤጁኬሽኖች እንደዚህ አይነት ማስተማሮችንም ይፈልጋልና ከልጆቻችን ጋር በተገናኘ ልጆቻችን እንዲነግሩ ሁሉ ነገር ከኛ ጋር ኦፕን ኮሚኒኬሽን እንዲኖራቸው እንትን ማለት አለብን። ልጆች አሁን ብዙ ጊዜ በጣም ጥሩ እንትን አድርገሽ አሳድገሽ አንቺ ባንቺ እንትን ጥሩ ኮሚኒኬሽን አለ ምናምን ብለሽ እንዲያ ነገር ሲፈጠር ላይነግሩሽ ይችላሉ። እና ብዙ ጊዜ የሚፈጠር ነገር ነው። ክላይንቶችም ጋር ከወላጆቻቸው ጋር ባላቸው ግንኙነት ማስተውላ ነገር ነውና ስትሰሪ ከልጆች ጋር እንደዚህ አይነት ነገር ያጋጥምሻል? ልጆች ናቸው ክላይንቶችሽ የሚመጣው አሉ? ልጆችም አሉ አዋቂዎችም አሉ። ልጆች ብዙ ጊዜ ለወላጆቻቸው እንትን ነው ጥሩ አይደለም ብለው የሚያስቧቸውን ነገሮች ስለራሳቸው ላይናገሩ ይችላሉ። ጥሩ ፓረንት የምትዩ በጣም ይረዳል ምናምን ብለሽ የምታስብ አይነት ፓረንትም እኮ ሊሆን ይችላል። ወላጅ ሊሆን ይችላል። ለምንድነው የማይናገሩት? ምክንያቱም ወላጅ ኢሚዲየትሊ ነገሩን እንትን ማድረግ ይፈርጃል። እንዲህ ከአንተ የሚጠበቅ አይደለም ከአንቺ የሚጠበቅ አይደለም፣ እንዴት እንዲህ አይነት ነገር ታደርጊያለሽ? እንደዚህ አድርጌ አሳድጌሽ ማለት እንዴት እንደዚህ አታደርጊም ነበር ምናምን አይነት እንትኖችን ይሰጣቸዋል። የመወቀስ የመፈረጅ ፍርሃት ስላላቸው በቃ በጣም ትልልቅ የምትያቸው ጉዳዮቻቸውን ከጓደኞቻቸው ጋር ተነጋግረው ዝም ብለው እንትን ቢሉት ይሻላሉ ለወላጅ ብዙ ልጆች ለወላጅ ከሚነግሩ። ስለዚህ ያንን ኮሚኒኬሽን ጀጅ አንደረግም አንወቀስም ወይ አንፈረጅም ብለው ልጆች ካንቺ ጋር ስለምንወቅስ ማለት ነው እኛ ወላጆች ሲነግሩን ስለምንወቅስ ወዲያው
ኮሬክሽን እንትን ላይክ በቃ እንደዚህ ማድረግ አልነበረብህም እንደዚህ ነው ማድረግ ያለብህ ምናምን ወዲያው እንትን ነው ማረቅ ነገሩን መቀየር ላይ እናተኩራለን። ጆሮ ሰጥተን የሚነግሩን ነገር ከመስማት ወዲያው መፍትሄ ለማበጀት እንትን ማለት ጊዜ ይኖራል እኮ ለሱ። ግን ብዙ ጊዜ ሲነግሩን የስሜት እንትናቸው መጎዳታቸውን ያሉበትን የስሜት ሁኔታ ሁላችንም እኮ ከባድ ነው አይ ነው፣ ግን ያሉበትን የስሜት ሁኔታ እንድንረዳቸው ያንን ከዛ ጋር ኮኔክት እንድናረግ ያንን ነገር ቦታ እንድንሰጠው ነው ብዙ ጊዜ የሚፈልጉት እንጂ ወዲያው መፍትሄ እንድስጫቸው በቃ እንደዚህ ማድረግ አለብህ ለምን እንደዚህ ታደርጋለህ መጀመሪያውን ብለሽ ስህተቱን ነቅሰሽ አውጥተሽ ምናምን እንድትያቸው አይደለም ብዙ ጊዜ የሚፈልጉት። የት ነው የሚፈልጉት? አሁን እኔ ልጄ መታ ሰላም ልታወራኝ መጣች እና ትምህርት ቤት ውስጥ እኮ የሆኑ ልጆች ይናገሩኛል ምናምን ብትለኝ አውቃለሁ ብዙ ወላጆች መልስ ሄደሽ ለሚስተናገሪ ነው ልክ ላይሆን ይችላል ብዬ አስባለሁ። ግን እንዴት ነው ማድረግ ያለብኝ? የሆነ ነገር መታ ስታወራኝ እንደውም ጆሮ ጭው ሁሉ የሚያደርጋል የሚያስደነግጣል። እንዴት ነው ሪያክትስ ማድረግ ያለብን እንደ ወላጅ ማለት ነው? መፍትሄ ማሰብም እኮ የወላጅ እንትን ነው የወላጅ ሮል የወላጅ እንትን ነው። ግን በጣም ኢንቴንስ በጣም በተጋነነ ሁኔታ ምላሽ አለመስጠት ገባሽ? እነሱ አንቺን በጣም የተጋነነ ምላሽ ሰጭ አንቺን ኢሞሽናሊ መልሰው ማረጋጋት አይችሉም። እንደዚህ አይነት ካፓሲቲ የላቸው። ስለዚህ መልሰው እሱን ነው የሚወስዱት። ስለዚህ መጀመሪያ የሚፈልጉት አንቺ ተረጋግተሽ ነገሮችን እንትን ትችያለሽ መውሰድ ትችያለሽ ወይ አንቺ ሃንድል ታደርጊዋለሽ ወይ ተረጋግተሽ ታዳምጪኛለሽ ወይ ከዛ በስሜት ያለሁበትን ሁኔታ ትረጅኛለሽ ወይ ስሜት ኢሞሽናሊ ኢሚዲየትሊ መፍትሄ ሊሆን ይችላል። ትረጅኛለሽ ወይ ገባሽ ታቅፊኛለሽ ወይ አለሁኝ አይዞ በቃም ሶሪ ይሄ መፈጠር አልነበረበትም ትይኛለሽ ወይ ነው። ከዛ ቀጥሎ ፋታ ሰጠሽ እኮ ሜቢ ወደ ሶሉሽን ምናምን በተለይ ደግሞ ከጓደኞች ጋር ያለ ነገር ሲሆን ስፔሪ እንትን ዴሊኬት ነው አይደለ? ምክንያቱም ጓደኝነቱም እኮ አለ በሆነ መንገድ ፊር እንትን አለ ላይክ እንዴት ነው የምታየው ኢንቫይሮንመንት ላይ ምናምን የሚሉት ነገሮችም አሉ። አሴም ታይም ችግሩም አለ። ስለዚህ ያቺን ባላንስ እንትን ጠብቀሽ መሆን አለበት። ኢሚዲየትሊ ወደ ሶሉሽን ወደ ብሌም ወደ ማድረግ ወደ ቁጣ ምናምን የምትሄጂ ከሆነ በሚቀጥለው ላንቺ የመምጣት ወይ ደግሞ ብዙ ጊዜ ፓረንት የሚያደርገው ልጆቹን አንተ ምን ስታረግ ነው መጀመሪያ ይሄ የተፈጠረው ሊሆን ይችላል። ልጆቹን ብሌም የማድረግ ነው ሁኔታው የደረሰባቸው ልጆች ብሌም ማድረግ። ግን ይሄ ኢንሲደንቱ ሲሆን ነው። ከዛ በፊት ግን ኢትስ አ ሎንግ ፕሮሰስ ረጅም እንትን ነው ላይክ ረጅም ፕሮሰስ ነው ማለት ልጆች ከቤትሽ ይጀምራል። አካባቢሽ ትንንሽ ነገር መተው ችግሮች ሲነግሩሽ እንዴት ነው ሪስፖንድ የምታረጊው ነው እንዴት ሪያክት ታደርጊያለሽ ለየትኛውም አይነት ጥቃት ልጆች ሲደርስ መተው ላንቺ ለመንገራቸውና ላለመንገራቸው ማሳያ የሆነ ነገር ፕሬዲክት የሚያደርገው ነገር አንቺ ጋር ሲመጡ ምንም አይነት ደርሶባቸው ቤት ውስጥ ሲመጡ ቤተሰብ ካለ ሰው ጋር ኮንፍሊክት ደርሶ የሆነ ግጭት ውስጥ ገብተው ሊሆን ይችላል። እዚሁ ያንቺ ምላሽ በቃ ምንም ማጋነን አያስፈልግም ትተነው በቃ ጸጥጥ እናሳልፈው ነው ወይስ እንዳልሰማ ሆነሽ ታሳልፊያለሽ ወይስ ቢዚ ሆነሽ ጆሮ ሰጠሽ አትሰሚም ወይስ ትቆጫቸዋለሽ ራሳቸውን ኃላፊነት ትሰጫቸዋለሽ? እንትን ረጅም እንትን ነው ማለት ነው ረጅም ፕሮሰስ። ስለዚህ ሪያክሽን መጀመሪያ መምጣት የለበትም ማለት ነው። መጀመሪያ ያንቺ መቀበል ነው በቃ። ያንቺ በጣም ኢንቴንስ የሆነ በጣም የተጋነነ የስሜት ምላሽ እነሱን የባሰ ድንጋጤ ውስጥ ፓኒክ ውስጥ የሚከታቸው መሆን የለበትም ነው። ተረጋግተሽ ጆሮ ሰጥተሽ ለማዳመጥ እና ነገሩን ለመርዳትና ለእነሱ ተረብሸው ነው ኦልሬዲ አንቺ ጋር የመጡት አይደለ? በጣም ተረብሸው ነው። ስለዚህ አንቺ ከተረበሽ እንዴት ነው እንትምትሪ? አንቺ ዩሮ አዳልት። ስለዚህ እንደ አዳልት አንቺ የእነሱ የመረጋጋት ምንጭ ሪሶርሳቸው አይደለ? የሚደገፉብሽ እንትን ነው መሆን ያለብሽ። እኔ ማረጋጋት አለብኝ ማለት ነው። ግን ብዙዎቻችን ከመጮህ ነው የምንጀምረው። ብዙዎቻችን ዳስትሩ ቲዮሪ እና ፕራክቲስ ቀላል አይደለም፣ ግን ወደዛ ራሳችንን ማለማመድ አለብን ነው። ስለዚህ ብሎ ሁሉ ነገር ከልጆች እንትን የሚሉት ያንቺ ሁኔታ አይተው this is something ምንም እንትን ብዬት በጥንካሬ ላልፈው የሚችለው ነገር ነው ወይስ በቃ is it the end of the world በቃ ማለት
በጣም ማልወጣው ነገር ነው የሚለውን ከአንቺ እንትን ይወስዳሉ፣ ከምታረጊያቸው ነገሮች ስሜት ይወስዳሉ፣ ሲያዩት ሁሉ ነገር ይወስዳሉ። ስለዚህ ለዛ ነው ወላጆች ራሳቸውም ላይ ያላቸውን ችግሮች ላይ ያለፉበት ሁኔታ ላይ የራሳቸው ነገር ፕሮጀክት እንዳያደርጉ ወደ ልጆች እንዳይወስዱ ራሳቸው ላይ መጀመሪያ መስራት አለባቸው እንል አይደለ በእኛ ስራ ላይ። ያ ብዙ ጊዜ ሜቢ ላይክ ለሁኔታው ባላንስ የሆነ ምላሽ የተረጋጋና የተለያየ አቅጣጫ የምላሽ ለመስጠት ያስችላል። የተረጋጋ ቦታ መቆም። ይሄ ማለት ነገሩ አያናድደንም እኮ ላይሆን ይችላል፣ ግን ልጆቹ ይሄ እንትን ያደርጋል። ሌላ ጊዜም ኦኬ ዲፔንድ ላደርግባት ይችላል። እንደዚህ ነግራት ተረጋግታ ሁኔታውን በተረጋጋ ሁኔታ ሃንድል አድርጋ ወደ መፍትሄ ትወስዷለች ብለው አንቺ ላይ እንዲተማመኑብሽ ታደርጊያለሽ። እና ያው እንዳልሽው ብዙ ነገሮች እንደ ቲዮሪ ቀላል አይደሉም፣ ግን ራሳችንን ወደዛ መስራት አለብን፣ ወደዛ እንትን ማለት አለብን። ሌላ ደግሞ ያው አጌን በተቻለ መጠን ልጆቻችን የሚያዩዋቸውን ነገሮች እንትን ማድረግ ሞኒተር ማድረግ፣ ኦንላይን የሚያዩዋቸውን ነገሮች ለማየት መሞከር፣ ጊዜውን ሊሚት ማድረግ። ምክንያቱም ጊዜውን ሊሚት ተው በቃ አሁን በቃ ምናምን ስላልሻቸው ብቻ እሺ አይሉ ማለት ልጆች እንደምናውቀው ሜቢ ሌላ ቢዚ የሚያደርጋቸው ነገሮችን መጨመር፣ ህይወታቸው ላይ አክቲቪቲስ መጨመር። ወይ እንደ ድሮ ልጅነታቸው ውጭ ተጫወት ማለት ነው። አሁን ውጭ ተጫወት ሊሆን ይችላል፣ ሴፍ ኢንቫይሮንመንት ካለ ጥሩ መጫወቻዎች ደግሞ ጥሩ እያየን ነው ልጆች። ስለዚህ ልጆቹ እየወጡ ሰፈራቸውም አካባቢ ሊሆን ይችላል እንዲጫወቱ ያው እና ፊዚካል እነሱን ኢንቮልቭ የሚያደርግ አጌን ዋትስ ሃፕኒንግ አሁን እየተፈጠረ ያለው ምንድን ነው? በጣም ኦንላይን እንትን ኢንጌጅድ ከመሆናቸው የተነሳ ልጆቹ ይሄ የላይፍ ችግሮችን የመፍታት ጊዜ ወስዶ ነገሮች ላይ ኢንጌጅ የማድረግ ፍላጎታቸው ራሱ ይጠፋል። ቢካዝ ከኦንላይን የሚያገኙት ነገሮች የሆነ ኢንስታንት የሆነ ግራቲፊኬሽን፣ ወዲያው ደስታ፣ ወዲያው አጫጭር ኮንቴንት የሆነ ነገሮች ማግኘት የህይወት እንትኖች ቀስ ብለሽ የመፍታት ክህሎትሽንም ይላል። ስለዚህ እንደዚህ አክቲቪቲዎች ላይ አካላዊ ነገሮች ላይ እንዲሳተፉ ከኦንላይን ያላቸው እንትን እንዲቀንስ ማድረግ። ከዛ ወደ ሃይማኖት እኔ መቼ ተቀርሽሉ የሃይማኖት እንትን ተቋማት ልጆችን መውሰድ ላይ በጣም እንትን እንዳለው በጣም ጥሩ ያለባቸው ቢካዝ እንደዚህ አይነት እኛ ያለን እንደ ሀገር ትልቅ ሪሶርስ ነው እሱ። ጠንካራ የሃይማኖት ተቋማት አሉን አይደል? ስለዚህ እነሱን ልጆች በእንደዚህ አይነት መንገድ ታንጸው እንዲያድጉ ወደዛ እንዲሄዱ መውሰድ መገፋፋት ምናምን ጥሩ ሪሶርስ ይሆናል ብዬ አስባለሁ ለልጆች። የወላጅ አለመረጋጋትስ? ምናልባት እኔ እንደ ወላጅ ያልተረጋጋው እናት ብሆን እና ልጄ መጥቶ ቢያናግረኝ እርግጠኛ ነኝ ልሰማውም አልችልም። እና እሱ ላይ አንድ ነገር ብትይኝ በጣም ደስ ይለኛል። የኛ አለመረጋጋትስ? የኛስ የወላጆች ችግርስ? ሰላም እንዴት ታየዋለሽ? በጣም ትልቅ አስፈላጊ እንትን ነው ፋክተር ነው በዚህ ሁኔታ ውስጥ ማለት ነው። በአጠቃላይ ልጆች ችግር ውስጥ ሲያልፉ ለዛ ነው ወላጆች ራሳቸው ላይ ለመስራት ጊዜ መስጠት ያለባቸው፣ በተለያየ ሁኔታ አቅማቸው በፈቀደ ማለት ነው። እነሱ ያለፉባቸው የያዟቸው ትራውማዎችን ያለፉባቸው አቢዩዞች አሉ አይደለ? የደረሱባቸው ጥቃቶች፣ ለምሳሌ የራሱ ጥቃት ላይ የደረሰበት ጥቃት ላይ ዲል ያላረገ ሰው፣ እሱ ላይ ያልሰራ ሰው በነገራችን ላይ ለልጁ ጥቃትም ተገቢ የሆነ ምላሽ መስጠት ላይችል ይችላል። ምክንያቱም ገና የራሱ ውስጣችን ልጅና ህፃናትን ይዘን ነው የራሳችን ልጅነት ይዘን ነው የምንንቀሳቀሰው ይባል አይደለ? ስለዚህ ትንንሽ ልጆች አሉ ገና ሂል ያላረጉ። ያንን ሳይዳችን ሂል ካላረገን ያኛው ነው ፕሬዘንት የተረጋጋው አዳልት ችግር መፍታት የሚችለው ልጆቹን ኢሞሽናሊ በስሜት ማገዝ የሚችል አዋቂ ሳይሆን የሚመጣው ያኛው በጣም ጥቃት የደረሰበት ያኛው ትንሽ ማንነት ውስጣችን ያለው ሊሆን ይችላል የሚመጣው። ስለዚህ ከማገዛችን በፊት ራሳችን ላይም ባለን ሪሶርስ አቅማችን በፈቀደ ራሳችን ላይ መስራት በጣም ኢምፖርታንት ነገር ነው። ያለብን ነገር ምንድን ነው? ምን አይነት ሁኔታዎች ውስጥ አልፈናል? ኢቭን እንዲያውም እኔ ሳምታይምስ እንደዚህ አይነት ለግዠሪ ካለ ሁኔታዎች የሚፈቅዱ ከሆነ ኢቭን ልጅ ከመውለድሽ በፊት ራሱ እንደዚህ አይነት ነገሮችን ማስተዋል ጥሩ ነው። ራስ ላይ መስራት ሰዎች ልጅ ከመውለዳቸው በፊት እና እኔ ምን አይነት ልጅነት ነበረኝ፣ ምን አይነት ሁኔታዎች ውስጥ አልፌያለሁ፣ እንደ እሱ ደግሞ ልጆቼን በማሳድግበት ሁኔታ በምን አይነት መንገድ
ተጽዕኖ ያሳድርብኛል፣ ምን አይነት ወላጅ እንደሆን ያደርገኛል። ያበሽ ይመጣል በልጅነትሽ ያሳለፍሻቸው ነገሮች እንዳለ ወላጅ ስትሆኝ በጣም ነው ትሪገር የሚያደርገው። ኤግዛክትሊ። እና እነሱ ላይ እንዲሰሩ ወላጆች እንደውም ኢቭን ልጅ ከመውለዳቸው በፊት ከወለዱም በኋላ አዌር ትሆኛለሽ፣ ታያለሽ ትንሽ የትኛው ፖይንቶች ናቸው የሚለውና ወላጆች ራሳቸው ላይ ለልጆቻቸውም ሲሉ ራሳቸው ላይ መስራት አለባቸው። ኦፍኮርስ አቅም በፈቀደ። ከሳይበር ቡሊንግ ደግሞ ወጣ እንበልና አሁንም ልጆች ላይ ነው የምንቆየው። ቅድም እንዳልሹ ብዙን ሰዓት በእርግጥ ዲቫይስ ላይ ያሳልፋሉ። ዲቫይስ ላይም ብቻ ማሳለፍ ብቻ ሳይሆን በጣም አስፈላጊ የሆኑ ስኪል ክህሎቶች አንዳንድ ጊዜ ልጆች ሳያገኙ ሲቀሩ እናያለን። በጣም መረጋጋት ሊሆን ይችላል፣ ችግርን የመፍታት ሊሆን ይችላል፣ ክሪቲካል ቲንኪንግም ሊሆን ይችላል። እነሱ ነገሮች በጣም አሁን ጥያቄ ውስጥ እየገቡ ነው ልጆቻችን ላይ። ሰላም አንቺ መጠየቅ የምፈልገው እነዚህ ችግሮች ላይ እንደው ወይንም ልጆቹን እንደው ሆሊስቲክ አድርጎ ወይንም ደግሞ በሁለንተናዊ ማሳደግ ያልቻልነው እንደዚህ አይነት ችግር ውስጥ እንዲገቡ ያደረግነው የማን ነው ጥፋቱ? እኛ ወላጆች ምንድን ነው ሚስ ያደረግነው? እንደ ወላጅ ምንድን ነው የጎደለው ነገር? እነዚህ ነገሮች መስጠት የሆነት አልቻልንም፣ አቅቶናል። ጊዜ ነው ጥያቄው? ምንድን ነው ጥያቄው? በጣም የምትል ነው። በጣም ሰፊ ጥያቄ ነው እና በጣም አስፈላጊ ጥያቄ ነው። አይ ዶንት ኖ ሆነስትሊ ላይክ ስፔሲፊክ አንድ እንትን የለኝም፣ አንድ መልስ የለኝም። ግን አይ ቲንክ አሁን ያነሳ ነው ልጆች አሁን ያላቸው አክሰስ ድሮ ከነበረው ሁኔታ ልጆች ያላቸው ተጋላጭነት ለሁሉ ነገር በፊት ከነበረው ለሁሉ ነገር አንቺ አሁን ልጄን በቃ በስነ ምግባር አንሽ ምናምን እንትን ብዬ ሞራሊ እንደዚህ አድርጌ ያሳደግኩኝ ብለሽ 2 ቪዲዮ በቃ ኃይለኛ እንትን ቫዮለንስ ምናምን በጣም የሆነ ሰቅጣጭ ነገር ኮንቴንት ያለበት ነገር መጥፎ ቃላት የሚጠቀሙበት 2 ቪዲዮ አይቶ ነገ ሄዶ ትምህርት ቤት ጓደኞቹ እንደዛ ብሎ ሊመጣ ይችላል። እና በኢንፍሉዌንሲንግ እንትኖቹ በጣም ብዙ ናቸው። አሁን አንቺ በቃ ልጆችን ደግሞ አቴንሽን ማትሰጪና በብዙ ነገር ቢዚ ከሆንሽ ደግሞ ዶንት ወሪ ኢንተርኔት ውል ሬዝ ልጆችን ኢንተርኔቱ ያሳድግልሻል። እነሱ በፈለጉት እሴቶች አድርገው እነሱ መቅረጽ የሚፈልጉት ቫሊዩስ ከኛ አንቺ በሀገርሽ በባህሌ ከምትያቸው ባህሎች ውጭ በሆነ መንገድ በደንብ አድርጎ ቀርጾ ያሳድግልሻል። እና እንትኖቹ በጣም አሁን ፋይት እያደረግን ያለ ነው አጌን ከትልልቅ እንትን ጋር ነው፣ ከትልልቅ ኮርፖሬሽኖች ከትልልቅ ካምፓኒስ ጋር ነው። በቃ ለትርፍ እየሰሩ ካሉ ልጆችን ለመውሰድ ከሚታገሉ ቴሌቪዥን ላይ የሚያዩት ነገር እንደዛ ነው፣ አካባቢያቸው ላይ ያለው እንትን እንደዛ ነው። ግን የወላጅ እኔ ፐርሰናሊ የኔ እይታ ማለት ነው የወላጅ ልጆች ላይ ያለው አትኩሮት ቀንሷል ብዬ አላስብም ከበፊት በእኔ እይታ። ግን ይሄ እንትን የሚያስፈልገው ነገር ነው። ግን አሁን በአብዛኛው በተለይ ከተማ አካባቢ ካየሽ እንደውም የኑሮ ጫና ውጥረቱ እኛ ወላጆች በጣም ቢዚ አላደረግንም ወይንም በስራ አልተወጠርንም። እንዲያውም በፊት እኮ እናቶቻችን ቤት ሆነው ነበሩ። አትሊስት እናት እናገኝ ነበረ። አብዛኞቻችን ኮንሲስተንትሊ እናት ቤት ትሆን ነበረ በፊት 10 ሰዓት 11 ሰዓት ከስራ ገብተዋል ወላጆችሽ። እናትሽ አባትሽ እናቴ አባቴ ሲገቡ ከስራ 10 ሰዓት አስተውሳለሁ 11 ሰዓት ማክሲማም። ከእሱ አንጻር ልክ ነሽ። ግን አት ሴም ታይም ደግሞ ወላጆች አሁን ንቃተ ህሊናቸው በጣም ጨምሯል እና ለልጆች አቅሙ ሁሉም በአቅሙ ለልጆች የተሻለ ነገር ለመስጠት ፈልጋለሁ ብሎ ይሰራል። ገባሽ? አዌርነሱ አለ። ያ ለምሳሌ እኛ ስናድግ የነበረው ሁኔታ በቃ ቤዚክ በአብዛኛው በተለይ ያልተማረ ቤተሰብ አካባቢ ላደጉ ሰዎች ቤዚክ ኒዶችሽ ናቸው ማለት የመብላት፣ የመጠጣት፣ የመተኛ ሁኔታ ኤንቫይሮንመንትሽ መስተካከሉ ነው እንጂ ከዛ በተለየ ልጅ ለማደግ የተለየ አትኩሮት ያስፈልገዋል የሚል አይነት ንቃት አልነበረም አይደል? ማለት ያድጋል፣ እግዚአብሔር ቸርነት ያድጋል ነው የሚባለው። ይወለድ ብሻና ሰው አሁን ወላጅ ባለው ጊዜ ከልጁ ጋር በጥሩ ጊዜ ለማሳለፍ ኳሊቲ አትሊስት ኳንቲቲ ባይኖር በጣም ብዙ ጊዜ ማሳለፍ ባይችል ብዙ ወላጅ በንቃት ከልጁ ጋር የሚያሳልፈው ጊዜ ጥራት ያለው እንዲሆን ይሞክራል።
እየሞከረ ነው። ይሞክራል። ጥሩ ዜና ነው የነገርሽኝ። አሁን ዚስ ኢዝ ናት እንትን የተጠና ነገር አይደለም። የኔ ፐርስፔክቲቭ በተለይ ተማረው ደንበኞችሽ ጋር ያየሽው እንደዛ ነው። አሁን ለምሳሌ ስራሽ ላይ ያየሽው ነገር ነው። ኤግዛክትሊ ያ ወላጅ የልጁን ሁኔታ ኦብዘርቭ አድርጎ ለቴራፒ ያመጣል አይደል? ቴራፒ ያስፈልገዋል ብሎ ያመጣል። እኔም እገዛ ያስፈልገኛል ብሎ ሪኮሜንዴሽን ይጠይቃል። እንዲህ አይነት ነገሮች ታያለሽ። ሜቢ እንዳልሽው ጊዜ በጣም አጥሮት ሊሆን ይችላል። በቃ ይሯሯጣል። አሁን እናትም አባትም ሁለቱም መስራት ሊኖርባቸው ይችላል። ስለዚህ የእሱ ውጥረት አለ። ግን ኦን ጥሩ ሳይድ ደግሞ አዘ ሴም ታይም ንቃቱ ጨምሯል ብዬ አስባለሁ። የወላጅ ልጆቹን ላይ ኢንቨስት ለማድረግ በተለያየ መንገድ የመፈለግ እንትን ጊዜ ለልጁ ጊዜ መስጠት፣ ቤት በሆነ ጊዜ ለልጆቹ ጊዜ የመስጠት እንትኑ አላለ ኢንትረስቱ ልጆቹ ሜንታሊ ጥሩ እንዲሆኑ በአይምሯቸው ጥሩ እንዲሆኑ መፈለግና እዛ ላይ ለመስራት ያለው ፍላጎት የጨመረ ነው ከድሮ ከበፊት ብዬ አስባለሁ። በፊቱ ቻሌንጆቹ እንዳለ ሆኖ ተመስገን ነው። በጣም ይሄ ቆንጆ ነው። እኔ እንደ ቻሌንጅ ምልሽ እንደውም እንደ አንቺ ልጆች ላይ አልሰራም፣ ግን በጣም እንደ ቻሌንጅ ቅርብ የሚያሉ ሰዎች ላይ አንዳንድ ሰዎች ጋር በጣም የማየው የወላጅ ረጅም ሰዓት መስራት በዚሁም እንድትመልሽልኝ ነው። በጣም ኮምፒቴሽን ውስጥ መግባት ገብተናል ብዬ አስባለሁኝ። አንቺ ያለሽን ነገር እኔ እንዲኖረኝ የማልቆፍረው ነገር which is good ጥሩ ነው ለማደግ መጣር። ግን ያው ልጆቻችንን እና ቤተሰባችንን ደግሞ ኮስት አድርገን አይደለም at the cost of the child መሆን አለበት ብዬም አላስብም። ግን እኔ በጣም እየታዘብኩኝ ነው ያለሁት። ያው የኑሮ ስትራግል አለ፣ ሁኔታዎችም አሉና እንዲያውም አንዳንዴ ካየሹ ኦፒኒየንሽን ወይም ምልከታሽ እንድትነግሪኝ ነው። አንዳንዴ እንዲያውም ቤት ገብተን ድክም ሲለን ስልክ እንሰጣለን። ታብሌት ወይም ስልክ ሰው የራሱ ጉዳይ ማለት በቃ እኔ ማረፍ ነው የምፈልገው ብቻ የሚያየውን ነገር የሚፈልገውን ካርቱንም ይሁን ምናምን አድርገን እንሰጠዋለን። እና ይህን ነገርስ ሰላም ተመልክተሽዋል ወይ? አጋጥሞሽ ይሆን ወይ? ካልሆነም በጣም ጥሩ ዜና ነው። የቢኒ የማያቸው ሰዎች ብቻ ናቸው። ሚን ያኛውን እንትን ትክክል አይደለም እያልኩኝ አይደለም። ያ ፋክተር በደንብ አለ። አሁን እንዳልኩሽ በፊት አሁን በአንድ ወላጅ መስራት ቤተሰብ ይተዳደራል። አንድ ወላጅ ይሰራል፣ ቤተሰብ ይተዳደራል አይደል? አሁን ቤተሰብ ለማስተዳደር በአብዛኛው ሁለት ወላጅ መስራቱ ግዴታ ሊሆን ይችላል። ሁለቱም ወላጅ መሮጡ ግዴታ ሊሆን ይችላል። ስለዚህ እሱ እውነታ ነው አለ። ግን ደግሞ በአጠቃላይ ያልኩሽ የወላጆች ደግሞ ልጆቻቸው ላይ ያላቸው ንቃትና ስለ ልጆቻቸው የተለያየ አይነት የህይወት ገጽታ ለማስተዋል ፈቃደኝነት እና ኢቨን ኢንፎርሜሽኑ እውቀቱ ምናምን ጨምሯል ብዬ አስባለሁ። በዛ እንግል ግን ያልሹ ችግር ደፍነት ያለ ማለት እንዳልሹ ወላጆች ጊዜ ከማሳለፍ ለምሳሌ ለልጆች መስጠት አላለ ይደክምሻል። ማታ 2 ሰዓት እኮ ከገባሽ በተለይ አሁን መንገድ የሚዘጋጋባቸው ወጣ ያሉ ሰፈሮች ካይሽ እኮ በቃ 12 ሰዓት ተነስተሽ 2 ሰዓት ተኩል ገቢ ሁሉ ምችባቸው ጊዜያቶች አሉ። እና በጣም እንዳልሹ አሚን ያልሹ የውድድር ምናምን ነገሩ አንድ ፋክተርም ቢሆን ህይወትም ደግሞ በጣም ከባድ ሆኗል አይደለ? ልጆችን ወላጅ ብዙ ጊዜ ልጁን ጥሩ ትምህርት ቤት ማስገባት ይፈልጋል፣ ለልጁ የሚያስፈልጉ ነገሮችን ማሟላት ይፈልጋል እና ልፋት ላይ ነው በጣም ብዙ ወላጅ አለው። ግን አይ ቲንክ በጣም ልናስተውለው ይገባል ብዬ የማስበው ነገር እንደ ወላጅ ያልሻቸው አይነት ወላጆቹ ሊኖሩ እንደሚችሉ በምርጫም ብዙ ሰው ግን ያለ ምርጫ ነው እንደዚህ አይነት ሩጫ ውስጥ በህይወት ያለው። ስለዚህ እና በዛ ምክንያት ብዙ ወላጅ በተለይ እናት በጣም ጥፋተኝነት ስሜት ይሰማታል፣ መጥፎ ስሜት ይሰማታል፣ በቂ እናት እንዳልሆነች ይሰማታል ምናምን እና መቀየር የማትችል ሁኔታ ከሆነ ግን ማወቅ ያለብን ከብዙ ጊዜ ከማሳለፍ ይልቅ ከልጆቻችን ጋር በምናሳልፋቸው ጊዜያቶች ምን አይነት ጥራት ያለው ጊዜ ሰጥተናቸዋል። ስልካችንን ቁጭ አድርገን ፉል አቴንሽን እኛ መተው ሲያዋሩ ስልካችንን ቁጭ አድርገን ሙሉ አቴንሽናችንን ሰጥተናቸዋል። በዛ በኩል አንድም እኮ ደግሞ በኤግዛምፕል እንትን እያለን ነው የመራን ነው። ፉል አቴንሽን ሰጥተናቸዋል ወይ? እዛ ባለን ጊዜ በአካል ባለን ጊዜ በአካል አለን ወይ? እሱም እኮ ነው አንድ ችግር። ቤት ሳደርሽ እሱ ከአቅምሽ በላይ ሆነ ነው። ቤት ሳደርሽ አዩ ዴር ቁጭ ብለሻል ከልጆች ጋር እንጌጅ እያደረግሽ ነው፣ እየሰማሻቸው ነው፣ እያጫወትሻቸው ነው። ገባሽ? አለሽ እዛ አካልሽ አይደለም እዛ አለሽ ወይ ሙሉ ለሙሉ። ኤግዛክትሊ እሱ ትልቅ ኢምፖርታንት ነገር ነው ብዬ አስባለሁ። ግን ያው አት ዘ ሴም ታይም ያልሽው የኦንላይን እንትን አክሰስ ምናምንም እኮ የጊዜውም ነገር ነው፣ ከአቅምም በላይ ነው በጣም አይደለ?
እንደ ቻሌንጅ በጣም ትልቅ ቻሌንጅ ነው ብዬ ነው እኔ አይ ኖ ያንግ ልጆች አሉ ለምሳሌ ቤት ወላጆቻቸው የሚከለክሏቸው ቤት ውስጥ ምን እንደሚያደርጉ ታውቂያለሽ? ሌላ ትርፍ እንትን ያለው ትርፍ ዲቫይስ ያለው ሌላ የትምህርት ቤት ልጅ ይሰጣቸዋል። ጓደኞቻቸው ይሰጧቸውና ደብቀው ቤታቸው ውስጥ ወላጅ በፍጹም አክሰስ የማያደርገው ቦታ ያስቀምጡትና ለሊት ተነስተው ያያሉ። ገባሽ? የሆነ ማለት ሙሉ ለሙሉ የምትወጪበትም ነገር አይደለም፣ ግን ባውንደሪ ሴት ማድረግ። እንዴት ነው ግን ልጆቻችንን ታዲያ ኢንተርናል ሪሶርስ እንዲኖራቸው ማድረግ የምንፈልገው? ማለት ሰም ፖይንት መመረጥ አለበት ብዬ አስባለሁ። በእርግጥ የሚያስደስት ነገር ነው ዲቫይሱ ምናምን ብትጠቀሚ፣ በጣም ኢንተርኔቱ ብዙ ነገር ይሰጥሻል። ግን ልጆቹንስ እንዴት አድርገን ነው ከውስጣቸው በደንብ ጥንካሬ እንዲኖርና መለየት እንዲችሉ መምረጥ እንዲችሉ ማድረግ የምንችለው? ምክንያቱም ይሄ የወላጅ ብቻ ውጊያ አይመስለኝም፣ የልጆችም አለበት እና ምንድን ነው የሚያደርጉት? ቅድም ካነሳናቸው ነገሮች በተጨማሪ አንደኛ ሊመኩብን የሚገባው ለአድቫይ ለምክርም ለምንም የሚመጡት እኛ ጋር መሆን አለበት። ለእንደዛ የተመቸ የሚመኩበት እኛ መሆን አለበት። የሚመኩበት ጓደኛቸው ከሆነ የባሰ ሌላ ከድጡ ወደ ማጥ ውስጥ ሊገቡ እሱም ማለት አለብን። ከዛ ሶሻል ሪሶርሶች እንዲገነቡ ማድረግ ለምሳሌ ከዛ የሃይማኖት እንትን ጠንካራ የሃይማኖት እንትን እንዲኖራቸው ማድረግ። ከዛ ኤጁኬት ማድረግ ማለት የሚያደርጉት ነገር ኦንላይን የሚያደርጉት ነገር ህይወታቸው ሙሉ እንዴት እየተከተላቸው እንደሚኖር ይሄ ምንድነው የሚባለው ኦንላይን ቴርዛኒንፎርት ታቱ ነው የሚባለው፣ ዲጂታል ታቱ ልክ እንደ ንቅሳት ማለት ነው። ኦንላይን የምታደርጉት ነገር እስከ መጨረሻው ህይወታችሁ ሙሉ ተከትሏችሁ ይሄዳል። የምታወጡት ነገር አክቲቪቲያችሁ፣ ከዛ ለሰው በግል ብላችሁ የላቃችሁት ነገር ለወደፊት ለህዝብ ሊወጣ ይችላል። የሆነ ሪሌሽንሽፓችሁ እንትን ካለ ከመሀል ሌላ ሶስተኛ አካል ሊሰርቀው ይችላል። ህይወታችሁን እስከ መጨረሻው ለወደፊት የሚኖራችሁ ግንኙነትና አፌክት ሊያደርግ ይችላል። ባሽ እነሱ በኢነሰንስ የሚያደርጉት በልጅነት አይምሯቸው የሚያደርጓቸው ነገሮች ከመፈጠሩ በፊት ፕሪቬንት ለማድረግ ስራ እንዳታገኙ ህይወታችሁን ቀጣሪዎች ያንን ነገር አይተው እንትን ውሳኔ እናንተ ላይ እንዲወስኑ ያደርጋል። ስለዚህ አንድ እንትን ደስ የሚል ፕሪንሲፕል ያነበብኩት ቁጭ ብላችሁ ለሰው ጮክ ብላችሁ አካባቢ ላለው ሰው ጮክ ብላችሁ መናገር ማትችሉትን ነገር ወይ ደግሞ ማሳየት ማትችሉትን ነገር ለሌላ ሰው ኦንላይን አትላኩ። እንደዛ ማድረግ ካልቻላችሁ ለሌላ ሰው ኦንላይን መላክ አይችልም ማለት ነው የሚለውን ነገር በደንብ ልጆቻችን ኤጁኬት ማድረግ በዛ መንገድ ማዘጋጀት አለብን እና ከዛ ተርፈ እግዚአብሔር ይጨምርበት። ስለዚህ አሁን የወላጆችን ነገር አንስተናል። ማህበራዊ ገጾች ላይ የሚለጠፉት ነገሮች ልጆችን ምን ያህል አፌክት እንደሚያደርጉት በደንብ እያየናቸው ነው ብዬ አስባለሁ። ምናልባትም እንደው ሰላምዬ ከልጆች ጋር ከወላጆች ጋርም ደግሞ በተገናኘ የኛ የወላጆችን እንደው የቤት ስራ በደንብ አድርገሽ ብትነግሪኝ። ልጆች አሉኝ እኔ በጣም ከዲቫይሱ ጋር ይተዋወቃሉ። ምንም ጥያቄ እኔ የማይታወቅ ልጅ አለ ብዬ አላስብም። ከተማም በገጠርም አክሰስ ያላቸው ይመስለኛል አሁን ላይ በሰፊው። እኛ የወላጆቹ ትልቁ የቤት ስራ ምን መሆን አለበት ብለሽ ታስቢያለሽ? እስካሁን እንትን ያልናቸው የቤት ስራው በነገራችን ላይ የወላጅን ብቻም አይደለም አይደል? ልክ ነሽ። ዩራይት በቅርብ ያለው ወላጅ ነው እና ቅድም እንዳነሳ ነው በአጠቃላይ የማህበረሰቡ ነው የቤት ስራ። እንደ የአስተማሪዎችም ነው፣ የወላጅም ነው፣ የህግ አካላትም ነው፣ የመንግስትም ነው። የፕላትፎርሙን እነዚህ ሶሻል ሚዲያ እንትኖችን ከኦንላይን ኮንቴንቶች ጋር በተገናኘ የሚያወጡ እንትኖች ነው። እንዳለ የማህበረሰቡ እንትን ነው፣ ኃላፊነት ነው አይደል ያለው። እንደ ወላጅ ግን ችግሮች በተፈጠሩ ጊዜ ልጆች አፕሮች ሊያደርጉን እኛ ጋር መጥተው ሊያወሩ እንዲችሉ ሆነን ራሳችንን ማዘጋጀት አለብን። ጠቅላላ ሳደርግልሽ ከዛ ልጆች ምንድን ነው የሚያዩት የሚለውን ምን እያዩ መከታተል አለ ማግባቸው። ታይሙን ሊሚት ማድረግ አለብን አቅማችን እስከፈቀደ የሚያዩበትን ሰዓት ዝም ብላይ ሰጥተሽ በቃ እስከፈለጉ እስኪሰለቻቸው ስታንዳርድ አለ። ምናልባት ሼር የምታደርጊው ሆነስትሊ አሁን I think it should be እንትን የተቀያየረ ነው፣ በየጊዜው ቀያየሩታል። ግን እንትን ነው
ለምሳሌ በዊክዴስ አልፈቅድም ልትይ ትችላለሽ ለልጆች በትምህርት ቀናቶች አልፈቅድም። ከዛ በዊኬንድ በቀን እንደራስሽ እንደ ቤተሰብሽ ያጣጡታል ሙሉ ቀን እሱ ራሱ ሌላ ችግር ነው። ዊኬንድ ላይ እንዳለ ምስጫቸው ሰው እንደ ወላጅ እኛ ነን ያንን ፓወር ሊኖረን የሚገባው። ያንን ፓወር ለልጆች አሳልፈን መስጠት የለብንም። ስለዚህ ታይም መስማማት ከልጆቹ ጋር ለምሳሌ ስንት ሰዓት ነው በዊኬንድ ላይ በቀን 1 ሰዓት ነው 2 ሰዓት ነው ምን ያክል ሰዓት ነው እንትን ከዛ እሱን ለማግኘት ምን አይነት ነገሮች ማድረግ አለብሽ? የቤት ስራ መጨረስ ነው መዘጋጀት ነው ላይክ ማድረግ ያለብሽ ለሚቀጥለው የትምህርት ቀናት ሊሆን ይችላል። ስለዚህ ከሪስፖንሲቢሊቲ ጋር አንድ ላይ ታይም ማድረግ ሊሚት ማድረግ የሚጠቀሙበትን ከዛ ደግሞ በአጠቃላይ እንደው በአንድ ጊዜ የሚደረግ አይደለም ግን ለሌሎች ሰዎች ካይንድ መሆን ሁሌ ኢምፓቲ ለሰዎች ጥሩ ነገር መጥፎ ባፋችን ማንለውን ነገር ይሄ ለቦዝ ዌይስ ነው ቡሊ ለሚያደርጉ ልጆች ወላጆችም ሊሆን ይችላል ማንለውን ነገር ኦንላይን መጻፍ ትክክል እንዳልሆነ እንደዚህ አይነት የሞራል እንትን እንዲኖራቸው በጣም እሱን በጣም እያሰብኩኝ ነበር። እንደውም ሰላም እኔ ተጨማሪም ፕሮግራም እናዘጋጃለን ብዬ አስባለሁ። ምን አድርገን ብናሳድጋቸው ነው? ምን ብንሰጣቸው ነው? ምን ፊድ ብናደርጋቸው ነው? አንዳንድ ነገሮች በዚህ መጠን ልጆቹ ጨካኝ የሆኑት በጣም ያንግ ናቸው። ካየሽ ገና ማለት ልጆች መላእክት ናቸው፣ ምንም ያውቁት የለም እና እኛ ወላጆች እንዴት አድርገን ብናሳድጋቸው ነው? ምን ብንሰጣቸው ነው ብዬ ሁሉ አስባለሁኝ። ብዙ ነገር መልቀቅ፣ ማሳፈር፣ ቦዲ ሼሚንግ ትንሽ ይከብዳል እያየናቸው ያሉት ነገሮች። አንቺ ምናልባት የምትይው ነገር ካለ? አንደኛ በነገራችን ላይ ወላጆች ህፃናት ብቻ አይደሉም። ያው እንደምታውቂው ራሳቸውን እንትን ብለው አሁን ኦንላይን በተለይ ሳይበር ቡሊንግ ላይ የሚሳተፉት እንደ ህፃናት ሆነው አዋቂዎችም ናቸው። የተለያየ አይነት ኢንቴንሽን ያላቸው ፍላጎት ያላቸው ችግር ያለባቸው አዋቂዎችም እዛ ላይ ይላሉ ይሳተፋሉ። እና በጣም ኮምፕሊኬትድ ነው የተወሳሰበ ነው እና ልጆችን ለምሳሌ አንድ ነገር በማለት እንትን የሚል አይደለም። ብዙ ጊዜ ልጆች ኢንቫይሮንመንታቸው ላይ የሚያገኙትን ኦብዘርቭ ያደርጋሉ። ለምሳሌ እንደ ፓረንቶች ጥሩ ምሳሌ ሆነው ነው ወይ ለምሳሌ ከጎረቤት ጋር ሲጣሉ እንዴት ነው ሪያክት የሚያደርጉት? ልጆቹ ቁጭ ሲሉ ስለ ጎረቤቶቻቸው ምን ይላሉ? ስለሚያውቋቸው ሰዎች ምን ይላሉ? ጥሩ ነገር ነው የሚናገሩት ወይስ ቦዲ ሼም እያደረጉ እንደዚህ አይነት ነገሮች ይናገራሉ? ወይ እንዳልሹ ልጆች ኢንቫይሮንመንታቸው ያለውን ነገር እንዳለ ነው አብዞርቭ የሚያደርጉት እና የወላጅ ሮል ትልቅ ነው። ከዛ ኢንቫይሮንመንታሊ በጣም ብዙ ነገር ግራስፕ ያደርጋሉ። አሁን እንዳልነው ቅድም በሶሻል ሚዲያ ላይ በጌሞች ላይ የሚጫወቱት ጌም ላይ በጣም ኃይለኛ ቫዮለንት ነው። በጣም ብዙ ልጆች የሚጫወቱት ኦንላይን ጌሞች አሁን ኃይለኛ ቫዮለንስ፣ መተኮስ፣ ሰው አታክ ማድረግ፣ መግደል ምናምን ነው በቃ አይደለ? ስታስቢ በጣም ልጆቻችን እንደዚህ ያን ነገር እንዲያደርጉ መፍቀዳችን ይገርማል እኮ። በጣም ቫዮለንስ አለው እና ጨዋታቸውም እንደዛ ነው። ወጥተው እንደ ሲሉ ቫዮለንስ በጣም ቫዮለንስ ስለሆነ ሰው መጨረስ፣ መግደል እኔ እንደውም የውጮቹን አሁን የተማሪዎች ሹቲንግ ምናምን ሳይ እሱ ወደ አይምሮ ይመጣል። ማለት ስታስቢው እንደዛ አይነት ቫዮለንስ ኤክስፖዝድ ይሆናል። ትራማ እኮ ነው ላይክ ትራማታይዝድ ይሆኑ ነው ልጆቹ። ያንን ትራማ የወሰደ ልጅ ሪናክት አያደርግም ወይ? ያንን ወስዶ አክሰስ ካለው መሳሪያ ካገኘ ምናምን ወጥቶ ያንን ማድረጉ እሱን ፋክተር ያስቡታል እንዲ ይላለው አንዳንዴ እንደዚህ አይነት ነገሮች ሳይገባሽ እና ኤክስፖዠሩም ብዙ ነው። እና ግን እንደ ወላጅ አይ ቲንክ ከራሳችን መጀመር ራሳችን ላይ ምን አይነት ኢንፍሉዌንስ እየሆንን ነው? ምን አይነት ምሳሌ እየሆንን ነው? ምን አይነት ተጽዕኖ እያሳደርን ነው ልጆቻችን ላይ የሚለውን መመርመር። ምክንያቱም አንቺ መጥፎ ነገር እየተናገርሽ ልጆቹ ወላጅ እነሱን ቡሊ እያደረገ ልጆቹን መጥፎ ነገር እየተናገረ ከዛ እነሱ ሄደው ላይ ልጅ ጥሩ ነገር እንዲናገሩና ምናምን አትጠብቂ። እሱን ወስደው ነው ገባሽ? ወስደው ነው ሪፍሌክት የሚያደርጉትና ከወላጅ ይጀምራል። እና ግን ብዙ እንትን ያለ ነው ውይይት። ልክ ነው። ብዙ ሰው ተነጋግሮ መፍትሄ ሊያመጣበት የሚገባ ነገር ነው እና ጥሩ ነው ሌሎች ፕሮግራሞች ለማዘጋጀት ማሰብሽም ማለት ነው። መልካም። አእምሮ ጤናን ልናንሳው ምን አይነት የሜንታል ሄልዝ ኢምፓክት አለው?
ኢምፓክቶቹ ላይ እስቲ የጠቀለልናቸው ነው ጥያቄዎቻቸውን። ምን አይነት ኢምፓክት አለው? ምን አይነት ተጽዕኖ አለው? ምን አየሽ? ምናልባት አንቺ ጋርም ወኪን የሚያደርጉ ልጆቹ ላይ ክላይንቶች ላይ ምን አየሽ? ምን አይነት ኢምፓክት አለው? ልጆች በአጠቃላይ ለቡሊንግ ሲጋለጡ ነገሮችን ራሳቸውን ከሁኔታው ነጥለው የማየት እንትን የላቸውም፣ ብቃት የላቸውም። ኢንተርናላይዝ ወደ ውስጣቸው ነው የሚወስዱ። ስለዚህ ከራሳቸው ጋር ያገናኙታል። ማረባ ሰው ነኝ እኔ፣ ዋጋ የለኝም፣ ህይወቴ ምንም ዋጋ የለውም፣ ተስፋ የለኝም፣ ስለ ወደፊት ያላቸው እንትን ጨለምተኛ ይሆናል። እና ሰምታይምስ ይሄ አሁን እነዚህ ምልክቶች ነግርሽ ለወላጆች ሜቢ ልጆች ቀጥታ ባይነግሯቸውም እነዚህ አይነት ሁኔታዎችን ሲያዩ ሪፍሌክት እንዲያደርጉ ልጆቻቸው ላይ እንዲከታተሉ ነው። እና ሳይኮሶማቲክ የምንላቸው ልክ ሌሎች ትራውማም ሲጋለጡ ልጆች የሚያሳዩቸው እንትኖች አሉ አይደለ? ለምሳሌ ጭንቅላቴ ራሴን አመመኝ፣ ሆዴን አመመኝ፣ ግን ሲመረመሩ ብዙ ጊዜ አሁን ልጆች ላይ ክላይንቶች ላይም ልጆች ላይ የማስተውለው ነገር ነው። ብዙ ጊዜ ለተለያየ አቢዙ የተጋለጡ ልጆች መነሻው ያልታወቀ የአካላዊ ህመሞችን ኤግዚቢት ሊያደርጉ ይችላሉ። ከዛ ብቸኝነት፣ ብቻ መሆን መምረጥ፣ ሀዘን ውስጥ መሆን፣ ቅድም እንዳልኩት ትምህርት ቤት መሄድ አለመፈለግ፣ የማህበራዊ ሁኔታዎች ላይ መገኘት አለመፈለግ። ከዛ ገፋ እየዘለለ ከፍ እያለ ሲመጣ ከሌሎች ሁኔታዎች ጋር ተደማምሮ ራስን የህይወትን ለማጥፋት እስከመሞከር እስከመፈለግ አይዲሽን የምንለው ወይ ደግሞ እስከመሞከር ሌሎች ፋክተሮች ተጨምረው እስከመሞከር እስከማድረግም ሊሄድ ይችላል ማለት ነው። እና ግን እንትን አለው ብዙ ጊዜ ሁሌም ባይሆንም ምልክቶች አሉ። ሁኔታዎችን አሁን እንደዛ ብለው የሚያመጧቸው ወላጆች እኛ ጋር የሚያመጧቸው ልጆች አሉ። ለምሳሌ እንደዚህ ያወራል ማለት ስለ መሞት ያወራል። ለምሳሌ ስለ ሞት ይስላል ምናምን፣ ወይ ደግሞ በቃ እንደ ስንብት የሚመስሉ ነገሮች እኔ ስሞት ምናምን አይነት ነገር ወሬዎች ምናምን ያወራል ምናምን ብሎ እንደዚህ አይነት ነገሮች እንትን ካለን በጣም ከፍተኛ ደረጃ ላይ የደረሰ ነው ማለት ነው። እንደዚህ ሲከሰት ወላጆች ልጆቻቸውን በፍጹም ለብቻቸው መተው የለባቸውም። በነገራችን ላይ አደገኛ ሊሆን ስለሚችል እና በጣም ማዳመጥ ሰሞኑ አሁን የምንሰማቸው የሚያሳስቡ ነገሮች ስላሉ ነው ይሄንን ከራስ ማጥፋት ጋር በተገናኘ እና ደበረኝስ በቃ አስጠላኝ፣ ሰለቸኝ፣ ደበረኝ። እነሱንስ ደበረኝ የሚለው ቃል እንዴት ታይዋለሽ? በጣም ስለምንሰማው ማለት ነው። ደበረኝ ምን ያክል ደረጃ ነው ደበረኝ ዛሬ ደበረኝ ነው ወይስ በአጠቃላይ ሁሉ ነገር ደበረኝ? ይሄ ድባቴም አንዳንድ ልጅ አለ ፉሚድ በቃ የሚያማር ምንም በጣም በተስተካከለም ነገር ውስጥ ሆኖ እየኖረ ፉሚድ በቃ ደበረኝ፣ አስጠላኝ፣ ሰለቸኝ። እሱንም ኮንሽስ መሆንና እገዛ እንዲያገኝ ማድረግ አለብን የግድ ነው። እና ልጆች እንደዛ አይነት ደረጃ ባይዞ እንዲደርሱ የሚያደርጋቸው ሁሌ አንድ ፋክተር አንድ ሁኔታ ብቻ አይደለም። የቤተሰብ ውስጥ ያለ ሁኔታ ሊሆን ይችላል። የአእምሮ ጤና ታሪክ ሂስትሪ ቤተሰብ ውስጥ ምንድን ነው አለ ወይ? ከዚህ በፊት ለምሳሌ የቤተሰብ ውስጥ ራሱን የገደለ ሰው የሚታወቅ አለ ወይ? እንደዚህ አይነት ሂስትሪ አለ ወይ? እንደዚህ ተጋላጭ የሚያደርጋቸው የአልኮል የሚጠቀሙ የተለያዩ ሱሶች የሚጠቀም ያሉበት ሰው አለ ወይ? ለሌሎች እንትኖች ተጋላጭ ናቸው ወይ? ብዙ ፋክተሮች የተለያዩ ነገሮችን ማየት ያስፈልጋል ማለት ነው። ስለዚህ እንደ ልጁ የተለያየ ሊሆን ይችላል። ግን አቴንሽን ሰጥቶ ማስተዋል፣ መስማት፣ ከዛ ደግሞ የሚያሳስበን ከሆነ ለባለሙያ እገዛ ልጆችን መውሰድ በጣም አስፈላጊ ነገር ነው። የመንግስትም እንትኖች አሉ አሁን እገዛ የሚሰጡ ዋን ስቶፕ ሴንተርስ የሚባሉ፣ ወደዛ መውሰድም ሊሆን ይችላል። ወደ ግል ተቋማት አቅም በፈቀደው አትኩሮት በመስጠትና ልጆቹን ማገዝ በጣም ያስፈልጋል። እንግዲህ ሶሻል ሚዲያ ደግሞ ሲነሳ ልጆቹ ሶሻል ሚዲያ ላይ ያው ፖስት ማድረግ አለ፣ መላላክ አለ፣ ማውራት አለ፣ ቻት ማድረግ አለ እና አሁን እያንዳንዱ እንቅስቃሴዎቻቸውን ልጆቹ ፖስት እያደርጋሉ። አንዳንድ ጊዜ የሚያደርጉትን ነገር በቀን ውስጥ ውሎ አዲስ ልብስ ሲለብሱ፣ አዲስ ጫማ ሲገዙ፣ የሆነ ቦታ ሄደው ሲበሉ ፖስት ያደርጋሉ። እሱ ችግር አለው? ጥሩ ጥያቄ። በጣም የምናስተውለው ነገር ነው አይደለ? አሁን ያለው ሁኔታ አሁን ያለው ጊዜ በቃ ሰው በቃ እያንዳንዱ ነገር ነው፣ ህፃኑም፣ ያንጉም፣ ወጣቱም፣
ትልቅ ሰውም ሶሻል ሚዲያ ላይ ያለ ሰው ያንዳንድ ነገሩን አውጥቶ ሶሻል ሚዲያ ላይ ቁጭ የሚያደርግበት የሰው ቴብል ላይ የሚያስቀምጥበት ነገር ነው። ላይ በፊት ገመና የምትየው አይነት ነገር ቀርቷል። ላይ አይደለ እንደዚህ አትሊስት ብዙ ራሳቸውን ኤክስፖዝ በሚያደርጉ ሰዎች ጋር ማለት ሄደው እና ጥሩ ነገሮች ሊኖሩት ይችላሉ። ለምሳሌ ከሰዎች ጋር ያለ ግንኙነት እንደ ልጆችም ከሌሎች ልጆች ጋር ያለ ግንኙነት ኢንተራክሽን ይፈጥራል። ከዛ ከኔ ይማራሉ አይነት ሚኒንግፉል የሆነ የህይወት እንትን እንዳረግሽ ኮንትሪቢሽን ጥሩ ነገር እንዳረግሽ እንዲሰማሽ አለ የኔ ኤክስፒሪየንስ ሰዎችን የሆነ ትምህርት ይሰጣል ብለው እንዲሰማቸው ሚኒንግፉል ነገር እያደረጉ እንደሆነ እንዲሰማቸው ከዛ የገቢ ምንጭም ይሆናል አይደል ለብዙ ሰዎች እንደዛ በማድረጋቸው ጥሩ ነገሮች አሉት። ግን ኦፍ ኮርስ ከመስመር እንትን ሲል ሲወጣ በተለይ ያንግ ልጆች ላይ ሲሆን በጣም እንትን ማድረግ አለብን ኤጁኬት ማድረግ ያለብን ነገሮች አሉ። አሁን ጉዳቱ ለምሳሌ አንደኛ ራስን ማወዳደር ሊሆን ይችላል። ልጆች አይደል ቢካዝ ራሳቸውን ህይወታቸው ሶሻል ሚዲያ ሲሆን ራሳቸውን የሚያዩት ከዛ አንግል ሲሆን በደንብ ተከሽኖ ቆንጆ ተደርጎ ከቀረበ የሰው ኮንቴንት ጋር ሁሌ ራስሽን ከሌሎች ኮንቴንት ጋር ማወዳደር ሌሎች ሰዎች ካላቸው እንትን የኔ ያነሰ ነው ብለው እንዲያስቡና ቅድም ያልናቸው መልሶ እንትኖች ሰርክሎች ውስጥ እንዲገቡ ስለ ራሳቸው ያላቸው አመለካከት ዝቅ እንዲል ሊያደርግ ይችላል። ራሳቸውን እንደዛ ማወዳደር እንዲያዩ። ስለዚህ ያንን ደግሞ እንትን ለማድረግ ሁሌ የተጋነነ ነገር ፐርሰናል የግል ነገሮች ማውጣት እየባሰ ሊሄድ ይችላል። ከዛ የራስን ደግሞ ማንነትና ክብር ከሚገኙ ይሄ ከላይክስ ሼር ከመደረግ ሰዎች ሼር ከማጋራታቸው ፖስት የተደረጉ ነገሮችን ጋር የራስን ቦታ ለራስ ያለን ቫሊዩ ከዛ ጋር ማገናኘት ሊመጣ ይችላል። ከዛ ደግሞ የግል ነገሮቻቸውን በጣም እንትን ባለ ቁጥር በሰፋ ቁጥር የዶክሲንግ የምንለው አለ ፕራይቬት ነገራቸው በውስጥ የተደረገ ነገር ወጥቶ ሰሞኑ የምንሰማቸው እንትኖች ይላል ፐብሊክሊ ከዛ ልጆቹን በጣም ህይወታቸውን አፌክት በሚያደርግ እስከ መጨረሻው በሚከተላቸው ሁኔታ በጣም የግል መሆን ያለባቸው ነገሮች ወጥተው ለሰዎች እንዲጋሩና ህይወታቸውን እስከ መጨረሻው እንዲከተላቸው ሊያደርግ ይችላል። የሚከተል እንዲሆን ዲፕ ፌክ የምንላቸው አለ ቪዲዮዎች በሰዎች አስመስለው የሚሰሩ አጌን ህይወታቸውን ሊያበላሹ የሚችሉ ነገር ለብዙ ነገሮች ተጋላጭ ያደርጋልና ባላንስ ያስፈልጋል። ስለ ልጆቻችን እንደዚህ ያን ነገሮችን ኢንፎርም ማድረግ ማሳወቅና ባላንሱን እንትን እንዲሉ ማገዝ ባላንሱን እንዲያገኙት ያቅማችንን መሞከር አለብንና ኢትስ ትልቅ እንትን ነው ትልቅ ፋይት ትልቅ ትግል ይጠብቀናል። መልካም ሰው የመጨረሻው ጥያቄ ሆነልኝና ይህን ፕሮግራም የምናየው ወላጆች ምንድነው ምናልባት ምን ይዘን እንሂድ ወይንም ደግሞ አእምሯችን ውስጥ መርሳት የሌለብን ልጆችን በማሳደግ ሂደት ውስጥ ምን መደረግ አለበት ብለሽ ታስቢያለሽ? አይ ቲንክ በጣም ኢምፖርታንት ነገር እንደ ወላጅ የኛን ኃላፊነት ስናይ ልጆቻችን ትልቁን ነገር የሚወስዱት ከኛ የምንነግራቸውን የምንመክራቸውን ነገር ይወስዳሉ። ግን ዋነኛ የሚወስዱት እሱን አይደለም እኛ የምናረገውን ነገር ነው። እኛ ከነሱ ጋር ስንሆን ቁጭ ብለን ኦል ታይም ስልካችን ላይ ራት ስንበላ ስልካችን ላይ የጎረጎርን ህይወታችን እንዳለ እዛ ላይ አድርገን እነሱን ለምሳሌ ስልክ ላይ የምታሳልፈውን ኦንላይን የምታሳልፈውን ጊዜ ቆጥብ መመጥን ማለት ቢካዝ እኛ ነን ዓለምን የሚያዩት በእኛ ነው። በአጠቃላይ ኢን ላይፍ ዓለምን የሚያዩት ምሳሌ አድርገው ሞዴል አድርገው የሚወስዱት እኛ ነው። ስለዚህ አቅማችን በፈቀደ ለልጆቻችን እንደ ሞዴል ሆነን እናሳድጋቸው። እኛ ራሳችን ላይ የተሻለን ለመሆን ሞዴል ነው ለልጆቻችን ምሳሌ ነው። ላምዬ በጣም አድርጌ ነው የማመሰግንሽ። እኔም እንደዛው እንግዳዬ ስለሆንሽ ይህንን ፕሮግራም ደግሞ ከአንቺ ጋራ በማሳለፌ ወይም በዚህ ጉዳይ ላይ በማውራታችን በጣም አድርጌ ያመሰግንሻለሁ። እንግዲህ ከዚህም በላይ የምትጠቅሚያቸው ብዙ ሰዎች ይኖራሉ ብዬ ነው የማስበው። ትልቅ ተስፋ አለኝ። አመሰግንሻለሁ። ቴንክ ዩ ሶ ማች ቲጂ። እኔም በጣም ደስ ብሎኛል በመምጣት። አይ ሆፕ የተነጋገርናቸው ነገሮች አንዳንድ ሰዎችን ያግዛሉ ብዬ ተስፋ አደርጋለሁ። አዎ በጣም ቴንክ ዩ ሶ ማች ፎር ሃቪንግ ሚ። የሚወሰድኳቸው ነገሮች አሉ፣ ልጆች አሉኝ እንደምታውቂው። ስለዚህ እነሱን ደግሞ ወስጄ እጠቀምባቸዋለሁ ማለት ነው። ለልጆቼን ለማሳደግ እንደ ጥሩ ኢንፑት ግብአት ይሆነኛል። ቴንክ ዩ ሶ ማች ቲጂ። በጣም እኔም በጣም አመሰግናለሁ ስለጋበዝሽኝ፣ አክብረሽ ስለጠራሽኝ።
ከሰላማዊት ተስፋዬ ጋር የነበረኝ ቆይታ ይህንን ይመስላል። ቆይታዬ ላይ የነበረን ውይይት እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት በአዲስ ጉዳይ ከአዲስ እንግዳ ጋር እንገናኛለን። መልካም ጊዜ